55 ኪሎ ግራም ያንቺ ከሆነ 47 ኪሎ ግራም ፋት ነው ያስሽው አንቺ ልጅ። እኔ የምመዝነው 102 ሆኖ እንዴት ነው ሰውነቴ 55 የሚሆነው እያልሽ ይሆናል። አየሽ፣ ከጥፍር ጀምሮ እስከ ጸጉርሽ፣ ቆዳሽ፣ ጡንቻሽ፣ አጥንትሽ፣ ጉበት ኩላሊትሽ በሙሉ ስትወለጂ የነበሩት እዚህኛው 55 ኪሎ ግራም ውስጥ ናቸው። አሁን ቅድም የነገርሽ ምግቦችን እየበላሽ የሚወጣው ወተት ውሃ የሚል ባዶ ወተት ነው ለጩጬው እየወጣ ያለው። ኦኬ፣ አስሬ ምናልባትም ልጅሽ ሊያለቅስ ይችላል። ይጠባል፣ አሁንም ያለቅሳል፣ ይጠባል፣ ያለቅሳል። ምክንያቱም ቅድም የምትበይው ምግብ እንዳልኩሽ ባዶ ምግብ ነው። ሰውነትሽ እየተራበ እየተጎዳ ስብሽ እየፋፋ ነው ያለው። ሰውነትሽ እየተጎዳ በመሆኑ ሰውነትሽን በቂ እየመገብሹ ባለመሆኑ የወተትሽም ኳሊቲ የማይረባ ወተት ነው የሚሆነው ነው እያልኩ ያለው። ሰውነታችን በቀን ያልጎደለ የሚፈልጋቸው ምግቦች አሉ። በቀን አንዴ በልቶ እሱን አቺቭ ማድረግ ስለሚከብድ 2 3 ወይንም ደግሞ 2 ከፍ ያሉ ምግቦችና ስናክ ቢሆን ቤስት ነው። 30 ግራም ሲባዛ በመቶ አየሽ፣ 30 ሲባዛ በመቶ 3000 ግራም 3 ኪሎ ግራም ጨመርሽ ማለት ነው። አየሽ፣ ከዘይቱ ብቻ መቼም ይሄ 100 ቀን 2 ማንኪያ ዘይት ብቻ አይደለም የምትወስጂው። አስቢ፣ ስፖርተኛ አይደለሽም፣ ሯጭ አይደለሽም፣ ክብደት የምታነሺ ልጅ አይደለሽም። ቁጭ ባልሽበት የምትሄድ ልጅ በዛች በጠዋቷ እንኳን 2 ማንኪያ ወሰድሽ። ምሳ ላይ 2 ማንኪያ፣ ራት ላይ 2 ማንኪያ፣ ብዙ እንጀራ፣ ሩዝ፣ ፓስታ፣ መኮረኒ፣ ጁስ፣ ለስላሳ፣ ፓስታ፣ መኮረኒ ምናምን የት ይርታል? የት ያርገው? ቆይ የትም እኮ ማድረግ የለውም። በርቺ እሺ። ቅድም ሳውራ ሰምተሻል። ከአንቺ ጋር ተመሳሳይ ኢሹ ካላት ልጅ ጋር ነው ያወራው። ሰምተሽ ከሆነ ምንድን ነው ያወራነው? እስከዛ በፊት ምንድን ነው የበላሽው? ጠዋት ላይ ሰምተሽ? ጠዋት እንደዛ በላኝ። ምሳ እንጀራና ጥብስ በላው። በቃ ከዛ በኋላ እንቁላሏን በምን በላሽ? እንቁላል በስጋ በምን በላሽ? በማንኪያ ነው የበላሽው? ኖ በዳቦ የገብስ ነው? ዳቦ ሙሉ ዳቦ አልበላም። ትንሽዬ ዳቦ። አዎ፣ የውስጡን እንቡጡን አውጥቼ ስስ ፓርቱን ብቻ ነው። ደስ ይላል። እሱ ክሽ ስለሚል ነው አንላስም። ክሽ የሚል ነገር አለ። እኔም ወድ ነበር። ምሳ ምን በላሽ? ምሳ እንጀራና ጥብስ ትንሹን ትንሽ ብለውን ቃል አልወድም እኮ አሁን ትንሽ በትፋት ትንሽዬ እንጀራ ትንሽዬ ጉርሻ በቃ የበላሹ ጥብስ በላሽ። ልክ ነኝ? አይብ ጨመርሽ። ጥብሱ የተሰራ ቤት ውስጥ ነው፣ ዘይት ነው፣ ምንም ጥያቄ የለውም። በወይራ ዘይት አሁን ወይራ ዘይት፣ ኖርማል ዘይት፣ ኦኬ፣ ኖርማል ዘይት፣ ወይራ ዘይት ኳሊቲ ዋይዝ ትንሽዬ ኳሊቲ ዋይዝ አንዱ ከአንዱ ሊበልጥ ይችላል። ወይራ ዘይት ትንሽዬ በተለይ ኮልድ ፕሬስድ ኤክስትራ ቨርጂን ምሩት ከሆነ ትንሽዬ ይሻላል። የሚሻለው ምኑ ላይ ነው? ኳሊቲ ላይ ነው። አየሽ፣ 100 ኤምኤል የወይራ ዘይትና 100 ኤምኤል ኖርማል ዘይት ብትመገቢ ሁለቱም እኩል በካሎሪ ነው። ካሎሪ ብሎ ቃል አልወድም። እኩል ነገር ነው ሰውነትሽ ላይ የሚፈጥሩት። ምን ያክል ማንኪያ ተጠቀምሽ ወይራውን? 2 47 ኪሎ ሲደመር 4 ማንኪያ በእንጀራ ነው የበላሽ። ስንት ቁርጥ እንጀራ በላሽ? ግማሽ እንጀራ በላሽ። አሁንም ራት ትበያለሽ፣ ራትም ትበያለሽ፣ ምንም ጥያቄ የለውም። አጥቢ ነሽ። ራት በላለሁ እና ምንድነው ማር በጥብጬ በውሃ ጠጣለሁ። ዋው በቃ እኮ ቲፒካል እኮ ማደለቢያ ግብአቶች በሙሉ አንቺ ቤት ነው የሞሉት። እንደው ማሩንስ ለምንድን ነው የምትጠጪው? ስለሱ ደግሞ ንገሪኝ። ደስ ስለሚል ነው? ደስ ይላል፣ ብዙ ወተት የሚወጣል ብለሽ ነው አይደል? ደስ ስለሚል ሳይሆን እኔ የጡት ወተቴ ብዙም አይደለም። የጡት ምርት አይገናኝም አልኩሽ። የጡት ወተትሽ ከፍ እንዲል ይኸውልሽ፣ ስለ ብዛት እያወራን ከሆነ በደንብ ሃይድሬት አድርጊ። ሃይድሬት ማለት በደንብ ፈሳሽ ወተጂ ነው እያልኩሽ ያለሁት። ያን ካሰብሽ ውሃ በሎሚ አድርገሽ እኮ ብዙ ይጠጣልሻል። አየሽ፣ አሁን ፈሳሽ ስንጠጣ ብዙ ወተት እንደሚመጣ ኮመን ሴንስ እናቶቻችን አላቸው፣ አንቺም አለሽ። የጠጣሹ ማር ፈሳሹን ብዛት ያስጠጣሻል፣ እግረ መንገድ አንቺን እኮ ያፋፋሻል ነው እያልኩ ያለሁት። አሁን አገኘሽኝ አይደል? አሁን እሺ፣ ውሃን
ውሃን በስኳር በጥብጦ መጠጣትና በማር ጠጥቶ መጠጣት ያን ያክል የምናስበውን ያክል ብዙ ዲፍረንስ የለውም። ያኛው ናቹራል ነው፣ ማር ናቹራል ነው፣ ተፈጥሯዊ ነገር አለው፣ ትንሽ ምናምን አለው ምናምን የስ ኤኒዌይ እሺ፣ ቀይሪ፣ የምግብሽን ኳሊቲ ቀይሪ። አሁን ስለ ምግብ ብዛት አይደለም ማውራው፣ የምግብሽን አይነት ቀይሪ። ቅድም ሳውራ ሰምተሻል። 58 ኪሎ ግራም ቁመትሽ ሜትር 58 ከሆነ 55 ኪሎ ግራም ያንቺ ሰውነት አለ። 55 ኪሎ ግራም ያንቺ ከሆነ 47 ኪሎ ግራም ፋት ነው ያዝሽው አንቺ ልጅ። ዛሬ ጠጣሽው ማር፣ ምግቦችሽ ውስጥ እንደ ጉድ እየጨመርሽው ያለሽው ዘይት፣ እንጀራው፣ ዳቦ ሙሉ በሙሉ በሚባል ደረጃ ሰፖርት የሚያደርጉት 47 ኪሎ ግራም ስብሽን ነው። ስብ ደግሞ ያንቺ አካል አይደለም። ይሄ ሁሉ ፋት አብሮሽ የነበረ ስትወለጂ የነበረ ሳይሆን ቅድም እንዳልኩሽ የማይረባ ምግብ፣ ፑር ምግብ፣ ከፍተኛ ኢነርጂ ያለው at the same time የፕሮቲን መጠኑ በጣም ዝቅተኛ የሆነ ምግብ እየበላሽ ያጠራቀምሽው ስብ ነው። ቅድም ያልኩሽ ያወራነው ስብ እንደነገርሽኝ ከሆነ ብዙ የጤና እክል እያመጣብሽ ነው። ኢነርጂሽ ላይ፣ እንቅልፍሽ ላይ፣ ኮንፊደንስሽ ላይ፣ ጉልበትሽ ላይ፣ ወገብሽ ላይ፣ እግርሽ ላይ፣ ሁለመናሽ ላይ ቢኮዝ ግማሽ ኪሎ የ100 ኪሎ ግማሽ ኩንታል ጤፍ ተሸክመሽ እኮ እየዞርሽ ነው አንቺ ልጅ። ኦኬ፣ ለዚያውም ያልመገብሽውን ሰውነት፣ በረሃብ የጎዳሽውን ሰውነት፣ የሚያስፈልገውን ነገር የነሳሽውን ሰውነት ኦልሞስት ግማሽ ኩንታል የሚያክል ስብ አሸከምሹ ማለት ነው። እኔ አሁንም ስለ ክብደት ቅነሳ አይደለም ማውራሽ፣ የማውራሽ ለሰውነትሽ ለ55 ኪሎ ግራም ሰውነትሽ ውለታዋይ ነው። ምንድነው 52 ኪሎ ግራም 55 ኪሎ ግራም ሰውነት? እኔ የምመዝነው 102 ሆኖ እንዴት ነው ሰውነቴ 55 የሚሆነው እያልሽ ይሆናል። አየሽ፣ ከጥፍር ጀምሮ እስከ ፀጉርሽ፣ ቆዳሽ፣ ጡንቻሽ፣ አጥንትሽ፣ ጉበት ኩላሊትሽ በሙሉ ስትወለጂ የነበሩት እዚህኛው 55 ኪሎ ግራም ውስጥ ናቸው። እሱን መግቢ ነው እያልኩ ያለሁት። እሱን ደግሞ የምትመግቢው ቅድም ባዘረግሽው ማር አይደለም፣ በከፍተኛ እንጀራ፣ በከፍተኛ ዘይት፣ በከፍተኛ ቅቤ አይደለም ነው እያልኩ ያለሁት። እነሱ የሚሄዱት ወደ ስቡ ነው ብዬሻለሁ። ይሄን ደግሞ ከአንቺ በላይ የሚያውቅ የለም። ቢኮዝ እስከዛሬ የምትበያቸው ምግቦች ቅድም ያልኩሽ አይነት ምግቦች ናቸው ነው እያልኩሽ ያለሁት። እና ፈጽሞ የምግብሽን ኳሊቲ፣ የምግብሽን አይነት ቀይሪ። ይሄን ከቀየርሽ በኋላ ስለ ስፖርት አስቢ። ያልመገብሽውን ሰውነት፣ በረሃብ ያሰቃየሽውን ሰውነት ይዘሽ ስፖርትን አታስቢ። አንደኛ ከፍተኛ የሆነ ኢንጁሪ ጉዳት ይገጥምሻል። ቢኮዝ እንዳልኩሽ ሰውነትሽ በጣም እየተጎዳ ነው። እየተጎዳ ያለ ሰውነት ከፍተኛ ሸክም ነው እያስሸከምሽው ያለሽው። እሱን ይዘሽ ደግሞ ጂም መስራት ስቃይ ነው ሰውነት ላይ የሚሆነውና ምግብሽ ላይ ፎከስ አድርጊ። ቅድም ሳውራ ሰምተሻል። እና አይብ፣ የኛ ያበሻ አይብ ቅቤ አድርገሽ ዘይት አድርገሽ ካላበላሽሽው በጣም ቆንጆ ነው። እነ ስጋ ከሆኑ ጮማ ያለው ቀይ ስጋ፣ እነዚህ አኒማል ፕሮቲን የምንላቸው ላይ በደንብ እና አሳን ጨምሮ ፎከስ አድርጊ። ያንን ከአትክልት ጋር ተመገቢ። እረፍት አድርጊ። መጠነኛ ወክ፣ ሰፈር ውስጥ ወክ ብታደርጊ መጥፎ አይሆንም። ሰውነትሽ እየዳበረ ጤንነት እየተሰማሽ ራሱ ሂጂ እያለሽ ገብቶሻል። የተመገበ ሰውነት አያስቀምጥሽምና ሂጂ ተንቀሳቀሺ፣ ስፖርት ስሪ እያለሽ ከመጣ በኋላ ቀስ እያልሽ ስለ ስፖርት ማሰብ ትጀምሪያለሽ ነው እያልኩሽ ያለሁት። ጡት ላይ አሁን ቅድም የነገርሽኝ ምግቦችን እየበላሽ የሚወጣው ወተት ውሃ የሚል ባዶ ወተት ነው ለጩጮም እየወጣ ያለው። ኦኬ፣ አስሬ ምናልባትም ልጅሽ ሊያለቅስ ይችላል። ይጠባል፣ አሁንም ያለቅሳል፣ ይጠባል፣ ያለቅሳል። ምክንያቱም ቅድም የምትበይው ምግብ እንዳልኩሽ ባዶ ምግብ ነው። ሰውነትሽ እየተራበ እየተጎዳ፣ ስብሽ እየፋፋ ነው ያለው። ሰውነትሽ እየተጎዳ በመሆኑ ሰውነትሽን በቂ እየመገብሽው ባለመሆኑ የወተትሽም ኳሊቲ የማይረባ ወተት ነው የሚሆነው ነው እያልኩ ያለሁት። ዛሬ ማውራሽ ገብቶሽ ሰውነትሽ መታደስ ሲጀምር የተሻለ ኳሊቲ ያለው ወተት ለጽንሱ ይወጣል። ብዛት ደግሞ እንዲጨምር ከፈለግሽ ኤሌክትሮላይት አርጊ። ውሃ በኤሌክትሮላይት አርገሽ ጠጪ። ኤሌክትሮላይት በጣም ብዙ ቦታ አለ፣ አዲስ አበባ ላይ ውስጥ ይሸጣል። ውሃ በሎሚ አርገሽ እንኳን ብዙ መውሰድ ትችያለሽ። በርቺ። ገብቶሻል? ጎበዝ። ማገዝ ካለብን እናግዝሻለን። ኮንታክት አድርጊያቸው።
እሺ አደርጋቸዋለሁ። ቴንክ ዩ። የስ ቲክቶክ ዩቲዩብ ላይ ጥያቄ መልሳለሁ። አሁን የገባኸው ኃይሉ ሚዩት አድርግ። ቲክቶክ ላይ ያላችሁ ሰዎች ጥያቄያችሁን ዩቲዩብ ላይ ፎርዋርድ አድርጉልኝ። ዩቲዩብ ላይ ጥያቄ ለመመለስ እሞክራለሁ። ክርስትና ብራውን ራይዝ ችግር አለ ወይ? ለማን እንደሆነ ማወቅ አልችልም። ብራውን ራይዝ ሆል ነው። ልክ ንፍሮ በሉት፣ ንፍሮ እንደ መብላት ማለት ነው። ሆል በመሆኑ ከዋይት ራይስ ይሻላል፣ ከነጭ ራይስ ይሻላል። ግን እሱንም ስንበላ ዘይት አድርገን ቅቤ አድርገን የምናዘጋጅ ከሆነ ዋጋ ያስከፍለናል። ፍቅሩ ኃይለ ማርያም ቁመቱ ሜትር ከ68 ነው። ሜትር ከ68 ከሆንክ 63 ኪሎ ግራም ላንተ ቆንጆ ነው። 66 ነህ፣ ወደ 3 ኪሎ ግራም ፋት አለ። ወገብን እንግዲህ በኢንች ነው ያስቀመጥከው፣ 34 እንደሆነ አልረዳም። ስኳር የለብኝም። ኮሌስትሮል ግን ኤልዲኤል 169 ኤችዲኤል 44 ሲሆን ከድሮም ጀምሮ ጉበት ላይ ስብ አለኝ። ታማሃል። ኦኬ ጉበት ላይ ስብ አለኝ ብለህ ቀለል አታርገው። ሜታቦሊካሊ ሲክና በዛች ቀጭን ሰውነት ላይ ከዚያ በላይ መፋፋት ስለማትችል ነው። በዘርህ ከዚያ በላይ መፋፋት ስለማትችል ነው። ሰውነት እየተጨነቀ ነው። የምትበላውን ከፍተኛ ኢነርጂ በዘይት መልክ፣ በቅቤ መልክ፣ በእንጀራ በዳቦ መልክ የምትበላውን ምግብ ማስቀመጫ አጥቶ ጉበት ላይ እየተወተፈ ነው። ፋቲ ሊቨር ያላችሁ ሰዎች አታርጉ። ፋቲ ሊቨር እንደ ቀላል የምታዩት ጉበት ላይ ስብ አለኝ እያላችሁ እያወራችሁ የምትሄዱ ሰዎች ጉበታችሁ ታሟል። ስቡ ብቻውን ጉበታችሁ ኢንፍሌምድ እንዲሆን ያደርጋል። ኢንፍሌምድ እንዲቆጣ ያደርጋል። ኢንፍሌምድ የሆነ ጉበት ለሲሮሲስ ፌል ሊያደርግ ይችላል። ለሄፓቶሴሉላር ካርሲኖማ የመጋለጥ እድላችሁ ከፍ ያለ ነው። ይሄ ቀጥታ ጉበትን ላይ ስቡ የሚያመጣው ነው የነገርኳችሁ። ጉበታችሁ ላይ ፋት አለ ማለት ደግሞ ኢንሱሊን ሬዚስታንት ናችሁ ማለት ነው። ስኳር ደጃችሁ ላይ እያንኳኳ ነው ማለት ነው። ስኳራችሁ ኖርማል አይደለም እንደማለት ነው። ምክንያቱም የምትበሉት ከፍተኛ ኤነርጂ ዴንስ ምግቦች ቆዳችሁ ስር ይሞላሉ። ቆዳ ላይ መፋፋት ስታቆሙ ማስገባት ዲፖ ሲሞላ ቪዝራ ውስጥ ይቀመጣል። ጉበት ዙሪያ፣ አንጀት ዙሪያ ያለ ስብ ማለት ነው። ያ ከሞላ በኋላ ፕሪሸስ የሆኑ ኦርጋኖች ውስጥ ስብ ይቀመጣል። ጉበታችሁ ላይ ፋት አለ ማለት ጣፊያችሁም ላይ ፋት አለ ማለት ነው። ጡንቻችሁም ላይ ፋት አለ ማለት ነው። የደም ስር ግድግዳዎች ውስጥ ፋት እየሞላ ማለት ነው። የልባችሁ ቻምበር በፋት እየተሞላ ነው ማለት ነው። እንዴት ሆኖ ነው? ጎርፍ ብላችሁ ያስቡ። ጎርፍ ቤት ውስጥ ገብቶ ጎርፍ እንግዲህ በዚህ ምሳሌ ላይ ከፍተኛ ፋት ማለት ነው፣ ከፍተኛ ዘይት ብላችሁ ያስቡ። እንደ ጎርፍ ቤታችሁ ውስጥ ገብቶ እንዴት ጥቂት እቃዎችን ብቻ ለይቶ ያበላሻል? እንዴት ለይቶ ጉበታችሁ ላይ ብቻ ይሞላል? ኦርጋን ፋት በሉት። እያንዳንዱ ኦርጋናችሁ ውስጥ ፋት እየተወተፈ ነው። ስለዚህ አንተ የምታስበው ጉበትህ ላይ ትንሽ ስባለ እንዴት ላጥፋ ነው እያልክ ያለው። ምግብህን ቀይር፣ የምግብህን ኳሊቲ ቀይር። ሁልጊዜ የምናወራቸውን ቤዝ ኳሊቲ ፕሮቲኖችን አድርግ፣ ቬጂቴብል አድርግ፣ ሄልዚ ካርብ ጨምር፣ ኤክሰርሳይዝ አድርግ። ያ ሲሆን ፋትህ እየቀነሰ ትንሽዬ ቦርጭ ብለህ እንደቀላል ያሰብከው እየቀነሰች ሌላ ሰውነት እየታደሰ ጉበትህ ንጹህ የሆነና አንድ ጉበትን ትታደጋለህ፣ ሁለት ደግሞ ክሮኒክ ኢልነሶችን ትታደጋለህ። ከዚህ በኋላ የሚመጡትን የዲስሊፒዲሚያ ኢሹ፣ የተዛባ ኮሌስትሮል ፕሮፋይል ይሻሻላል። ግፊት የመምጣት እድሉ ዝቅ ያለ ይሆናል። ስኳር የመምጣት እድሉ ዝቅ ያለ ይሆናል። እያንዳንዱ ካርዲዮቫስኩላር ዲዚዞች አደጋ ላይ ነህና አሁን በነገርከኝ መንገድ ከነዚህ ሁሉ ሪስክ ትታደጋለህ። ምን ማለት መሰል፣ በሌላ ቋንቋ ልንገርህና ጉበታችሁ ላይ ስብ አለ ተብሎ ከተነገራችሁ ልባችሁ አደጋ ላይ ነው ማለት ነው። ቢኮዝ በአንድ ቀን መጥቶ ጉበት ላይ የሚቀመጥ ስብ የለም። ለረጅም ዓመት ፑር ዳይት እየበላችሁ ለረጅም ዓመት ከፍተኛ ኢንሱሊን ሆርሞን እያመረታችሁ ከፍተኛ ኢንሱሊን ሆርሞን ስታመርቱ ከፍተኛ ሎ ግሬድ ኢንፍላሜሽን የሚባል ነገር ሀፕን ያደርጋል። እያንዳንዱ የደም ስሮቻችሁ ውስጥ ያሉ ቲን የሆኑ ቀጭን የሆኑ የደም ግድግዳ በውስጥ በኩል የሚሸፍኑ ኢንዶቴሊያል ሴልስ ምንላቸው አሉ። እነሱ ኢንፍሌምድ እየሆኑ እየተቆጡ ነው። ምን ማለት ነው? ጉበታችሁ ላይ ስብ አለ ማለት ሃርት አታክ ደጃችሁ ላይ ያለው ማለት ነው። በልብ ችግር የመጋለጥ እድላችሁ ጣሪያ ነክቷል ማለት ነው።
ለስትሮክ መያዝ የምትላችሁ ከፍ ያለ ነው ማለት ነው። ይሄ ደግሞ የሆነው ዛሬ ጉበት ፋት እንዳለባችሁ ያወቃችሁ ቀን አይደለም። የመጀመሪያ ቀበቷችሁን ያዝ ያዝ እያደረገ ሆዳችሁ ላይ ትንሽዬ ቦርጭ እየመጣ መሄድ የጀመረ ቀን የታመማችሁት፣ ምናልባትም ከ10 ዓመት በፊት ነው የታመማችሁት። ልክ የተጣደጠ ድስት ወዲያው እንደማይገነፍል ሁሉ ቀስ እያለ የተንተከተከ ሄዶ እንደሚገነፍል ሁሉ የልብ ችግር መምጣት ያ መገንፈል ነው። እንግዲህ የገነፈለ ድስት ብዙ ነገር ነው የሚያጠፋው አይደለም። እንግዲህ ልብ ችግር ካለ ከተረፋችሁ ነው እንግዲህ ደህና የሚባለው። ስትሮክ ሊመታችሁ ይችላል። ከተረፋችሁ ነው እንግዲህ ስተርፉ ብዙ ነገር ዳሜጅ ሆኖ ነውና እባካችሁን አንድ ነገር ታርጌት አታርጉ። ጉበታችሁ ላይ ፋት አለ ከተባላችሁ መጮህ መቻል አለባችሁ። ቢኮዝ በአንድ ቀን መጥቶ ጉበት ላይ የተጣበቀ ስብ የለም። ባይ ኔቸር ጉበታችሁ ልክ እንዲህ ኩልል ያለ ነገር ነው። በጣም ንጹህ የሚያምር ከለር ነው ጉበታችሁ ፋት ውስጥ ይሄ ንጹህ የነበረ ጉበት ውስጥ ስብ እየተጠቀጠቀ ነው ማለት አስቡ እንግዲህ ምን ያክል እየታመማችሁ ያላችሁ። ዓለም ላይ የጉበት ችግር ክሮኒክ ቫይራል ሄፓታይቲስ ምናምን የሚባሉ እና አልኮሊክ ሊቨር ዲዚዝ ከአልኮል ጋር የተያዙ ችግሮች ነምበር 1 የጉበት ችግር ያመጡ የነበረው ቶፕ በአሁኑ ጊዜ በጣም ቁጥር 1 የጉበት ችግር እየመጣ ያለው ፋቲ ሊቨር ነው። ፋቲ ሊቨር ከየትኛው የመጣው? ከምንበላው ምግብ ከምንበላው ፑር ዳይት እየመጣ ያለ የጉበት ፋቲ ሊቨር ዲዚዝ በአሁኑ ጊዜ ቶፕ የሊቨር ችግር እሱ ነው። ቫይራል አይደለም፣ ሄፓታይቲስ ቢ ሄፓታይቲስ ሲ ምናምን አይደለም፣ አልኮል አይደለም። ጉበት ፌል እንዲያደርግ የጉበት ቅይራ ድረስ እንዲያስደርግ እያደረገ ያለው የጉበታችሁ ፋት ነው። እኛን አልኮሊክ ፋቲ ሊቨር የሚባለው ማለት ነው። እና ፍቅሩ እባክህን ምግብህን ቀይር። አሁን ሰው በቀን አንዴ በልቶ መኖር ይችላል። ምንድን ነው የሚበላው ነው። ሰው በቀን አንዴ ማይረባ ምግብ በልቶ ይኖራል ከሆነ ኔጌቲቭ ኮንሲኩዌንስ አለው። በቀን ታርጌት ማግኘት ያለብኝን ኒውትረንት በሙሉ በአንዴ በልቼ ሊጨርስ ብሎ የሚያስብ ሰው ሊከብድ ይችላል። አንዳንድ ሰዎች ሊያደርጉት ይችላሉ። የምግቡ ኳሊቲ ሻል ያለ እስከሆነ ድረስ በቀን ማግኘት ያለባችሁን ታርጌት ምግቦችን በአንዴ በልታችሁ መጨረስ የምትችሉ ሰዎች እስፋይን ቢኮዝ ሰውነታችን በቀን ያልጎደለ የሚፈልጋቸው ምግቦች አሉ። በቀን አንዴ በልቶ እሱን አቺቭ ማድረግ ስለሚከብድ 2 3 ወይንም ደግሞ 2 ከፍ ያሉ ምግቦችና ስናክ ቢሆን ቤስት ነው፣ ኦፕቲማል። ኢክራም ደህና ነኝ እግዚአብሔር ይመስገን። ዋንዴ ጊዜ በሰጠኝ ደስተኛ ነበርኩኝ። በሳምንት ብቻ ብዙ ለውጥ አየሁ። በርቺ ሳሙኤል በርታ። ደብረ ወርቅን ፎሎ አድርጓት። ደብረ ወርቅ ታግዛችኋለች ጆይን ማድረግ ስትፈልጉ። ከሰኞ እስከ ዓርብ ፍሪ ነን። ጠዋት ላይ ከሆነ ገርጂ መምጣት ትችላላችሁ። የቦሌ ኦፊሳችንም ከዛሬ ጀምሮ ሙሉ ሰርቪስ መስጠት ጀምሯል። በፊት እንደሚታወቀው ጠዋት ገርጂ ከሰዓት ቦሌ ነው። አሁንም ጠዋት ገርጂ ይገኛለሁ፣ ከሰዓት ቦሌ ይመጣለሁ። የቦሌ ኦፊሳችን ግን ዛሬ ጀምሮ ዶክተር ኢሌኒ ጆይን አድርጋናለች። ዶክተር ኢሌኒ ጆይን ስላደረገችን በማንኛውም ጊዜ ቦሌ ኦፊስ ሰርቪስ የምትፈልጉ ሰዎች በማንኛውም ጊዜ መጣችሁ ሰርቪስ ማግኘት ትችላላችሁ። ጉድ ዩቲዩብ ላይ ያሉትን ጥያቄዎች መልሰናል። ቲክቶክ ላይ ማን ያለው? ኮል
ረድኤት አበበ ኮሙኒኬት ታርገን ያርጉን ማዘር እናግዛቸዋለን። ፍቅር ካለሽ ግቢ። ዶክተር ሳሚ የሚል ዩዘር ኔም። እንዴት ነው ዳክ? እግዚአብሔር ይመስገን ሰላም ነኝ። ደህና ነኝ እግዚአብሔር ይመስገን። እሺ ይሰማል ድምጼ? ጉድ ስላየን ደስ ብሎናል። እንደው የምናወራበት እሹ ካለ ዳክ? እኔ ሜዲካል ዶክተር አይደለሁም። ኦኬ እኔ ኪሎዬ 117 ነው። በእርግጥ 126 ነበርኩኝ። አሁን ግን አሁን ድምጽ ቆንጆ አይደለም። አይሰማም? በደንብ አይሰማም? እስቲ አሁን ቆንጆ ይመስላል። አዎ ኪሎዬ 117 ነው። ቁመትህ? ሜትር ከ84 ሜትር ከ84 117 ኪሎ ሶ ኦኬ እሺ ስንት ኪሎ ነበርክ? 126 ነበርኩኝ። አሁን ቀንሼ ነው። በምን መንገድ ቀነስክ? እንደው መንገድህን ንገረና ሼር አድርገን። የቀነስኩት በምግብ ነው። በምግብና በስፖርት። ምግብ የምናወራውን ሰምተህ ሞክረህ ነው ወይስ በራስህ መንገድ ነው? አዎ ጉግል እያደረግኩኝ እና አንተ የምታወራውን ብዙ ጊዜ ሰምቻለሁ። እሱን እጠቀማለሁ። እሱን እየተጠቀምኩኝ በወር ውስጥ 3 ኪሎ በአንድ ከቅርብ ጊዜ ጀምሮ አልቀነስኩም። ያው ዲቴል ማወቅ ይጠይቃል። እንግዲህ እየበላህ እንግዲህ የምግቦቹን አይነት ነው ምናልባት አንደርስታንድ ያደረከው። በቀን ምን ያክል ኤግዛክትሊ መመገብ አለብህ? በየጊዜው በየሳምንታት የሚቀያየሩ ነገሮች ይኖራሉ። ያ ዲቴል እናወራለን። ዛሬ ምን በላ? ምግብን እንይልህ። ዛሬ ምግብ የበላው ምን ያክል በላ? ስጋና ቀይ ስር። ምን ያክል ስጋ በላ? በቂ ነው። እንዴት አድርጌ አንድ ጥብስ ማለት ነው። ጥብስ ያክል አንድ ትንሽ የሆቴል ኦርደር ነው። የሆቴል ሳይሆን የቤት ትንሽ በግራም ገምትልና። ቢኮዝ ሩብ ኪሎ ይሆናል። ሩብ ኪሎ ብዙ ነው እንደምታውቀው። ሩብ ኪሎ ይሆናል 100 ግራም። ሌላ ምን በላ? ቀይ ስር እንጀራ። ሌላስ? ከነጋይ ነው የበላኸው? በእርግጥ ቁርስ አልበላሁም። 5 ሰዓት ነው የበላሁት። ከዛ በኋላ አልበላህም? ምን ልትበላ ትችላለህ አሁን? ልታድር ትችላለህ በዛው? ማድረግ እችላለሁ፣ ግን ማድረግ አይመስለኝም። ቤት ውስጥ ሽር ጉድ ስበላ ይሄ ምን እያበስሉልህ ነው? ኦኬ የማታውን ታስታውሳለህ? ማታ የበላኸውን? ትናንትና እራት አልበላሁም። በዚህ ሰዓት አካባቢ በልቻለሁ። ሽሮ በእንጀራ በአንተ መንገድ ምግቤን ቀይሬ ነው ያልከኝና የትኛው ነው አሁን እዚህ እስካሁን ከነገርከን ውስጥ የኔ መንገድ? በነገራችን ላይ አሁን ነው ሰሞኑን ነገር
ሰው ሚውት አድርግ። ድምፅህን ቆንጆ አይደለም። ሚውት አድርግና ትንሽ ያወራለሁ። ፋሲልን ፎሎ አድርጉት። ፋሲል እየጻፈላችሁ ነውና ሜታቦሊክ ሪኮምፕ ከ2 ሳምንት ጀምሮ ትራቭል እናደርጋለን። እንግዲህ ዩሮፕ ላይ ኢታሊ፣ ጀርመኒ፣ ፍራንስ፣ ስፔን፣ ግሪክ እና ሌሎች ኢትዮጵያውያን ዩሮፕ ውስጥ ያላችሁ አለን፣ እየመጣን ነው። በተለይ ኦንላይን ላይ እዛው ሆናችሁ ጆይን ያደረጋችሁኝና የኔን መምጣት በጉጉት የምትጠብቁት በሙሉ አብረን ምሳ እንበላለን። አብረን ምሳ እንበላለን። የዩሮፕ ዳቦ ምናምን አይደለም የምንበላውና መቼም ብዙዎቻችን ምግቦቻችሁን አይቻለሁ። አብረን ጆይን አድርገን እንግዲህ ኢንጆይ እናደርጋለን። ኤግዛክትሊ ፍራንስ መቼ ነው የምንመጣው፣ ኢታሊ መቼ ነው የሚለውን ነገር እናውራለን። ቢቻል ደግሞ ተሰባስባችሁ አንድ ላይ ቢሆን ቆንጆ ነው፣ እያንዳንዳችሁን በየግል ከማግኘት። ዶክተር ሳሚ እያደረክ ያለው ነገር ቶታሊ ሮንግ ነው። አንተ በመቀነስ ሴሌብሬት እያረክ ነው፣ ደስ እያለ ነውና ዛሬ የበላኸውን ምግብ አይቻለው። በዚህኛው መንገድ እየሄድክ ባለው መንገድ አቀናነስ ፈጽሞ ትክክል አይደለም። ይሄ በካሎሪ ዲፊሲት በረሃብ መንገድ ነው እየቀነስክ ለመቀነስ እየሞከርክ ያለው። መጀመሪያውኑ የፋፋኸው በረሃብ ነው። ኦኬ ፑር ዳይት ነው ያፋፋ። ይሄንን ነው ማሰብ ያለብህ። ፑር ዳይት የማይረባ ምግብ እየበላን የፋፋኸው ሰውነት መጀመሪያውኑ እየተጎዳ ጡንቻ እየሟሸሸ ፋት ነበር ሲያብብ የነበረው። አየህ አሁን ምን እያደረክ ነው? በጣም ሰውነትን በረሃብ የፋፋውን ሰውነትን አሁንም ሞር እያስራብከው ነው እያልኩ ያለሁት። ብትቀንስ እንኳን የምትቀንሰው ይሄኛውን አይደለም፣ ፋትህን ብለህ አስበህ ሰውነትህ እያለቀ ነውና ቶታሊ ሮንግ ነው። ምግብህን ኳሊቲ ላይ ነው ፎከስ ማድረግ ያለብህ። እንደዛም ሆኖ ስቲል እንጀራ እየበላህ ነው። አሁን ቦሎቄ ነው የተዘጋጀልህ ያለው። ጠዋት የበላኸውም ትንሽዬ ስጋ ከእንጀራ ጋር ነው የበላኸው። ሮንግ ነው እያለክ ያለኸው። እዚህ ፕሮግራም ላይ ክብደት ቅነሳ አይደለም የምናወራው። እዚህ ፕሮግራም ላይ ሰውነታችሁን ትክክለኛ ነገር በበቂ መጠን መግቡ ነው የምናወራው። ያቺ ጠዋት የበላሃት ስጋ ቆንጆ ሆኖ ሳለ መጠኑ በጣም ትንሽ ነው። ማባያውን እንጀራ ከምታደርግ ጎመን አድርግ፣ ቲማቲም ተከትፎ፣ ዚኩን፣ ኪኩምበርስ ምናምን አትክልቶች አድርግ ከጎን። አሁን አትክልቶች አድርግ ስላልኩ ባለቤትም እየሰማች ከሆነ ስለ አትክልት ነው አብሯችሁ ላይ ያለው አይደለም። የስጋውን መጠን፣ የአሳውን መጠን፣ ቺክንም ከሆነ ቺክኑን፣ አይብም ከሆነ አይቡን መጠን፣ እርጎ ከሆነ ግሪክ ዮገርት የሱ መጠን በበቂ ሁኔታ ይሁን። ትኩረትን ወደዛ አድርግ። እነሱን በቂ ማድረግ ስትጀምር ከጎን ያሉ አትክልቶች የጥጋብ ስሜት ይሰጡሃል፣ ፉል እንድትሆን ያደርገዋል። ኳሊቲ ፕሮቲኖቹ አንተን ያድሰዋል። አትክልቶቹ ደግሞ ከእንጀራ ያጣኸውን የጥጋብ ስሜት ይሰጡሃል። ጨረስክ። ሰውነትህን መገብከው፣ በቂ ነገር አገኘ። በቂ ነገር ያገኘ ሰውነት 10 ምግብ አምጣ አይልህም፣ አይርብህም፣ አይደክምህም። ግሎ እያረክ አንተ እየታደስክ ባለማወቅ ያጠራቀምከው 40 ኪሎ ግራም ፋት እንግዲህ ወደ 50 አካባቢ ነው የነበረ፣ አሁን 40 አካባቢ ነው። 40 ኪሎ ግራም ፋት ይቀንሳል። ምን እያልኩ ነው? ጠላት ፋት ሆኖ ሳለ ፋቱን ታርጌት ማድረግ ስትችል፣ ፋቱን ብቻ ለይተህ መምታት ስትችል ራስን እየመታ ነው። ለፋቱ የተኮስከው ጥይት አንተም እየመታ ነው ማለት ነው። ሰፈር እያረክ ነው። ይሄ ዋጋ ያስከፍላልና የምግብህን ኳሊቲ ቀይር። እንጀራ ያልከውን አቁም፣ ብሎኬ ያልከውን አቁም። ባለቤት እየሰማችኝ ከሆነ ሞር አሁንም ስጋ ነክ ጠበስበስ አድርጋል። ዘይት አይበዛም፣ ቅቤ አይበዛም፣ ስጋ ጮማ አይደለም ወይ አሳ ነክ ነገር ተደርጎል፣ እርጎ ካለ አይብ ተደርጎል፣ እነሱን አድርግ። ነገም ጧት ይሄንን አድርግ። ጀስት ምግብ ላይ ፎከስ አድርግ። ከዚያ በኋላ የመገብከውን ሰውነት ኤክሰርሳይዝ አሰራው፣ ስፖርት አሰራው። ሌላ ነገር በጣም ቀላል ነው። ሳሚ ከሚቱ ላይ አንሳ። ፐርሰናሊ ማገዝ ካለብን ኦፊስ መተን እናግዛለን። ኦኬ። አይ በነገራችን ላይ ደግሞ ዛሬ እንጀራ በቀን አንድ ጊዜ መብላት ጀመርኩ። ኖርማሊ እየተመገብኩ ያለው ሳሚ ድምጽ ቆንጆ አይደለም። በውስጥ ኮሚኒኬት አድርገን ፍቅር አለች፣ ፍቅርን ፎሎ ኮሚኒኬት አድርጋትና በውስጥ እናገኛለን። በርታ።
የስ ፍቅር ሰላም ነው። እንዴት አመሻችሁ? እግዚአብሔር ይመስገን ፍቅር። እሺ ስለገባሁኝ አመሰግናለሁ። ደስ ብሎኛል። ሌሎቻችሁም እንግዲህ እዚህ ያላችሁ በጠቅላላ ለሁላችሁም እንኳላችሁ እንዴት አመሻችሁ? በያላችሁበት ሰላምታችን ይድረሳችሁ ለማለት ፈልጋለሁ። እንዴት ናችሁ? እንግዲህ ዛሬ ቆንጆ የሚባል ቆይታ ነበረን በሁለቱም ቢሯችን። ሁለቱም ቢሯችን እንግዲህ ማለት ገርጅን ፕሮቶስ ክትፎ ቤት አጠገብና ቦሌ ኔች ገዳ በሚገኙት ቢሯችን ቀጠሮ ካላችሁ ሰዎች እና ከአዳዲሶች ጋር ቆንጆ የሚባል ቆይታ ነበረን ነው። እንግዲህ ዛሬ የመጣችሁ ሰዎች በተሰጣችሁ መሰረት እንደምትጀምሩ እንደዚሁም የተቀነሰላችሁ ነው። ፋሲልን ፎሎ አድርጉት። ፋሲል ሰፖርት ያደርጋችኋል። ፋሲል ቲክቶክ ላይ ሊንኩን እያስቀመጠላችሁ ነው። ፎሎ አድርጓት። ፍቅር ሰው አስገቢልኝ። ታይም ይኖረኛል። ሪሰንት ገስቶች ይቆዩ። አዳዲስ ሰዎችን አስገቢልኝ። ዩቲዩብ ላይ ጥያቄያችሁን ድሮፕ አድርጉ። ኦኬ ዩቲዩብ ላይ ጥያቄያችሁን ቶሎ ቶሎ ጻፉ። የሁላችሁንም ለመመለስ እሞክራለሁ። ጽናት ይሰማል? ጽናት ይሰማሻል? ፍቅር ጽናት አይሰማትም? ፍቅር ሚውት አድርጊያት። ጽናት አይሰማትም። አናውን ከሚውት ላይ አንሺ። አናውን የሚል እንዴት ነህ? ሰላም ነው። ድምፅህን ከፍ አድርግ። ቦታ ቀይር። ድምፅ በደንብ አይሰማም። ዛሬ እግዚአብሔር ይመስገን። ዛሬ ምን እንደበላ ጠይቀው እያሉኝ ነው። ምን በላ? ዛሬ ቁርስ አልበላሁም። ምሳ 450 ግራም የሚመዝን ፊሽ ነው። አሳና እንቁላል ነው የበላሁት። 6 እንቁላል። ዋው! ምንድነው 450 እኮ ግማሽ ኪሎ ማለት ነው። አዎ እንግዲህ ትንሽ አንድ ጊዜ ነው የሚበላው ዶክተር። ብዙ ውፍረት ነበረብኝና ብዙ ተቸግሬያለሁ። ቢያንስ 4 ዓመት ውፍረቴን ለመቀነስ ታግዬ ነበረ። አልቀነስኩም። በቀን አንዴ መብላት ከጀመርኩም በጣም ቆይቼ ነበር። ከሶስት ሳምንት በፊት ነበረ የአንተን አካውንት ያገኘሁትና የአንተን ትምህርቶችን ከተከታተልኩ በኋላ ምግቤን ቢያንስ ቀይሬያለሁ። ድሮ ከሚበላው ድሮ ጾሜ ከጾም በኋላ ግን በ4 ሰዓት አንዴ ሁሉም ማለት ያው ኖርማል ነበር የሚበላው። እንጀራም ዳቦ ነበር፣ አቮካዶ ምናምን ነበር የሚበላው። ግን አሁን ችግር የሆነብኝ ምንድን ነው? ያንተን ትምህርቶችን ከሰሙ በኋላ በ3 ሳምንት ውስጥ አሁን ደግሞ ቤተሰብ ያስቸገረኝ። ጤና እንዴት ነው ምናምን በጣም ከሳ የሰሞኑ ችግር እሱ ነው። በጣም ከሳው በ3 ሳምንት ውስጥ። አሁን ደግሞ ሐኪም ቤት ካልወሰድን እያሉኝ ነው። እድሜ ስንት ነው? እድሜ 32 ኪሎ 95 ነበር። አሁን ቀንሼ ወደ 79 ነበርኩኝ ከትላንት ወዲያ። ቁመትህ? ሜትር ከ62 በሜትር ከ62 95 ኪሎ ነበርክ። ብዙ ነበር አይደለ? አዎ ብዙ ነበር። በጣም ወፍራም ነበር። ቦርጫም በዛ። ወፍራም አይደለም ቦርጫም ነው የነበርከው። በጣም ተጣጥረ ነበር። በጣም የስ በጣም ምንም ጥያቄ የለውም። አሁንም ገና ብዙ ይቀራል ታውቃለህ። ብዙ ይቀራል አሁንም። አሁን ምንድነው የሆነው? ቦርጬ ላይ ሌላ ሰውነቴ በጣም ከሰ፣ ግን ቦርጬ ላይ ስቲል አለ ታች አካባቢ። ሮንግ ነው እያደረግክ ያለው ነገር ሮንግ በመሆኑ ነው።
ኦኬ እያደረክ ያለው ነገር ሮንግ ነው። አሳ እየበላህ ነው፣ ቆንጆ ነው። ግን በቀን አንዴ እየበላ ያለውን ነገር ቀይረው ዲስትሪቢዩት አድርገው። ኦኬ ዲስትሪቢዩት አድርገው ምን ማለት ነው? እንግዲህ ኤግዛክትሊ ምን ያክል መብላት አለብህ የሚለውን ነገር አላውቅም። ግን እየበላ ያለው ኳሊቲ ፕሮቲኖችን እና አሳን ከአትክልት ጋር ነው ብዬ አስባለሁ። ያንን በአንድ ጊዜ በልተህ ሰውነትን ከማስጨነቅ ይልቅ 2 ጊዜ አድርግ ዲስትሪቢዩሽኑን ማለት ነው። በቀን ላይ ለመብላት ሞክር፣ ዲስትሪቢዩት አድርግ ዲስትሪቢዩሽኑን። ሶ በትክክል እንደዚህ እየበላ ያለው ከወር በላይ ነው እንደነገርከኝ ከሆነ ያ ከሆነ አሁን አትክልት ከአሳ ጋር ብቻ በቂ አይደለም። ሌሎችንም መጨመር የግድ ይላል። እነ ባቂላ እነ ቦሎቄ መጨመር ግድ ይላል። እሺ ከጎን እንደ ሳይድ ዲሽ አድርገህ ወይ ማታ ላይ አድርገህ ተጨማሪ ይሄንን አድርግ። ይሄን እየበላ ኤክሰርሳይዝ ብታደርግ ነው የሚሻለው። ቁጭ ባልክበት በቀን አንድ ጊዜ ብቻ እየበላ ከመሄድ ይልቅ ምግብህን ፐርፌክት ለመሆን ሞክር፣ አሁን በነገርኩ ልክ። እሱ ላይ ደግሞ ኤክሰርሳይዝ ፕላስ አድርግ። ክብደት ለማንሳት ጡንቻን ለመገንባት ሞክር። ያ ሲሆን ሰውነት ይገነባል፣ ፋቲ ያልቃል። ያንተ ግን እየሆነ ያለው ምንድነው? ሰውነት እያለቀ ፋቱ ነው እዛ ጋር ይቀራል እያልክ ያለኝና ሮንግ ነገር እያደረክ ስለሆነ ነው። ማገዝ ካለብን በውስጥ እናግዛለን። እሺ በቃ የምሰራው ገጠመኝ ሱፐር ማርኬት ነው የምሰራው። ብዙ ታይም ለኤክሰርሳይዝ አላገኘውም። ባለሁበት ትንሽ እንቀሳቀሳለሁ። አሁን ችግር የሆነብኝ ሰው ነው ብዙ አወራ ቤተሰቦች እኔ ስነግራቸው አላመኑኝ። ወይ እንግዲህ አሁን ስለ ቤተሰቦቹ ኮመንት ማድረግ አልችልም። ገብተዋል። አንተ ግን ከነገርከኝ ታሪክ አንስቼ አደጋ ላይ ነው የነበርከው። እውነት ለመናገር ስለ ክብደትን አንተ ስለ ክብደት ነው የተጨነቀው። ክብደት ሳይሆን ህይወት አደጋ ላይ ነው የነበረው። ከዚያ ነው እየወጣ ያለው። አድራው ያደረከው ግን ትክክለኛ መንገድ ባለመሆኑ ነው ከሰው ያልከው። ሰውነትን ጎዳሁ ባለማወቅ ነው እያልኩ ያለሁት። እሱ ላይ ልናግዝ እንችላለን። ለስፖርት ጊዜ የለኝም ብለህ ያልከው ግን ትክክል አይደለም። ስፖርት እየመሰለ ያለው ምናልባት ጂም ቤት ነው እያሰብክ ያለው። ሱፐር ማርኬት ላይ ፑሽ አፕ መስራት ትችላለህ፣ እዛው ቁጭ ብድግ ለመስራት። ኦኬ ምንም ቦታ አይፈልግም፣ ጊዜ አይፈልግም። እና አትሻወድ፣ በርታ። ሚት ያላረገ ሰው አለ? ቲኤቢኤ የሚል ቲኤቢኤ ከሚት ላይ አንሺ ወይ አንሳ። ታባ የማርያም ልጅ የሚል ከሚት ላይ አንሺ ወይ አንሳ። ላቭ የሚል ሚት አርግ። ዩቲዩብ ላይ ጥያቄያችሁን ድሮፕ አድርጉ። ዩቲዩብ ላይ እንገባለን። ሰላም፣ እኔ ልናገር? የስ እሺ፣ ጤና ይስጥልኝ። የምኖረው አውሮፓ ነው እና አውሮፓ ነው የምትኖሪው? አዎ። ምሳ ተዘጋጅቶልኛል። አንቺ ቤት ነው ምሳ የምንበላው? ለንደን ነው ግን የኔ አይ ያንቺ ዩኬ ነው። ሌላ ጊዜ ነው ያንቺ። ኔክስት ራውንድ ላይ እንመጣለን እንደ እግዚአብሔር ፍቃድ። እሺ፣ ይዛ ሰይዘለን የስ ምንድነው እኔ ልጠይቅ የፈለኩት ቁመቴ ሜትር ከ50 ኪሎዬ ደግሞ 65 እድሜ ደግሞ 43 ቦርጭ አለሽ? ብዙም አይደለም ያሳለኛው። ዋይ ግን ከ91 ነው የከሳሁት። ባይዘው ከ91 ነው ያለኩት በይ እንጂ እንዴት ነው ያለክሽው? እስቲ እሱን ነገር ይመንገዱን። አንደኛ የኔ ጓደኛ እቺ ሊንክ የሰጠችኝና ሬሲፒውን እንትኖቹ የሚበሉትን ምን ፕሮቲን መሆኑን እሷ ናት የነገረችኝ። እና በትልቁ የቀየረኝ ዲነር ላይ ያለውን በጣም ሄቪ ነበር የምበላው፣ እሱን አፕሎድ ያደረኩት። የስ እና ብሬክፋስት ደግሞ ስኬፕ አደረግ ነበር፣ እሱን ትወኩል። የስ እና ግን 91 እያለሁ ዲያቤቲክ ያልተባልኩኝ አሁን ላስት ዊክ ነው ዳያግኖዝ ያደረጉኝ እና አም ሶ ቬሪ ቬሪ አንክስ አባውት ደወሪ እናወራለን። እሺ ያ ዲቴል ማየት ይጠይቃል፣ ቴስቶችን ማየት ይጠይቃል። ጊዜ ወስደን በውስጥ እናወራለን። ዋናው ነገር የምግብሽን ታይሚንግ ቀየርሽ።
ማታ ላይ ራት አቮይድ አደረግሽ፣ ቁርስ ስኪፕ ታደርጊ ነበር፣ ታይምሽን አሻሻልሽ፣ ቁርስ ኢምፖርታንት ነው ብለሽ በላሽ። ቁርስ ብቻ ሳይሆን ደግሞ የምግብሽን ኳሊቲ ቀየርሽ። ልክ ነኝ? አቀናነስሽ እያማረብሽ ነው የቀየርሽው ወይስ ክስት ነው ያልሽው? ይሄኛው አሁን ከ60 ኦልሞስት ከ68 ወደ 65 በጣም ነው የሄደው። ማለት ምንም ኢቭን ጂም ራሱ ለሚሄድ ጊዜ አላገኘሁም። yes ስለዚህ እሱ ጋር ፈጥሮብኛል። ሌላው ግን በጣም ስቴፕ ባይ ስቴፕ በጣም አንዳንድ ጊዜ ምንም የማልቀንስበት ጊዜ አለ ቼክ ሳረግ። yes አንዳንድ ጊዜ ደግሞ እንዳልኩ ሀፍ ኪሎ አንዳንድ ጊዜ በሚሊግራም ቀንስበታል። yes ስለዚህ ያኛው ከ91 ወደ ታች የመጣሁበት በጣም አምሮብኝ ማለት እችላለሁ። yes ይሄኛው ላይ ግን በጣም 3 ኪሎ ቀንስ በተፈጠረብኝ። ምናልባት የቀነስሽበት መንገድ ስኳሩም ስላለ ይፈጥናል የመክሳት ነበረው። አሁን ራሱ ቼክ አድርጌው ነበር 11 ነው 11.4 11ን በ18 ማባዛት ነው። ከፍ ያለ ነው ወደ 180 አካባቢ ምናምን። መድኃኒት ጀመርሽ? አሁን ገና ፕሪስክራይብ አድርገውና ገና አላወጣሁትም አልጀመርኩም። ሶ ኮሙኒኬት አድርጊን። አሁን የምታደርጊው ፍቅር ኦር ሳምባዲ አሉ ኮሙኒኬት አድርጊያቸው። አይ ሆፕ ስልካቸውን ኤፍሬምን ስላየው ደስ ብሎኛል። ኤፍሬም ጠፍተሃል፣ ኮሙኒኬት አድርገን። ኤፍሬምን ማታውቁ ሰዎች እንግዲህ ኤፍሬም ፋሚሊ ነው፣ የሜታቦሊክ ሄልዝ ቻምፒዮን ቤተሰብ ነው። ወጣት ልጅ ነው ኤፍሬም፣ 28 ዓመቱ ነው ኤፍሬም በዳያሊሲስ ሁለቱንም ኩላሊቶች በልጅነቱ ከነዚሁ ከስኳር ጋር ከግፊት ጋር በተያያዘ ኢሹ ኩላሊቱ ፌል አድርጎ ዳያሊሲስ ላይ እንዳለ ሁላችንም የሻምፒዮንስ ቤተሰቦች እናውቃለን። አዲስ የሆናችሁ ሰዎች ኤፍሬም 12 የሚል ዩዘር ኔም እያያችሁ ከሆነ ኤፍሬምን እግዚአብሔር ይማር በሉት፣ ሰፖርት አድርጉት። የሻምፒዮንስ ቤተሰቦች መቼም ስለ ኤፍሬም በደንብ ማያውቅ የለም፣ ቤተሰብ ስለሆነ ታውቁታላችሁ። እንግዲህ አመት በፊት አይ ሆፕ ወደ አመት ወራት በፊት ይመስለኛል ኤፍሬምን ሰፖርት ለማድረግ ሞክረን ብዙዎቻችን የቻልነውን ያክል ኮንትሪቢዩት አድርገናል። ሕክምናው የሚቆም አይደለም እንደምታውቁት፣ ዲያሊሲስ ከባድ መሆኑን እዚህ ፕሮግራም ላይ የምትከታተሉ ሰዎች በሙሉ ታውቃላችሁ ብዬ አስባለሁ። ሰዎች የሚመስላቸው ሄዶ ኩላሊቱን ታጠበ ቤት ገባ ነው የሚመስላቸው። እንደሱ አይደለም። ብዙ እግረ መንገድ የሚፈጠሩ ነገሮች አሉና ፕሊዝ ኦኬ ኤፍሬምን ከዚህ በፊት ያገዛችሁትም ሰዎች አሁንም ዛሬ ይህን ፕሮግራም የሰማችሁ ሰዎች ኤፍሬምን አግዙት። ሶ ታባ እያወራ ያለሁት ከላቭ ጋር ነው አይደለ? አዎ። ስለዚህ ከላይቭ እንደወጣ ኮሙኒኬት አደርግሻለሁ። አሁን ያለሽበትን ዳታ ሙሉ በሙሉ እግዚአብሔር ይማር ያልሽው እጅግ እናመሰግናለን። ሌሎቻችሁም እግዚአብሔር ይማር በሉት። ትልቅ ነገር ነው ባይዘ ይሄ እንደው በጣም ወደው ነገር ነው ከባህላችን ውስጥና ይሄ መልካምሽ ነው። ኮሙኒኬት አድርገን ሶ ትክክለኛ መንገድ ነው የመጣሽው። እንደገባኝ ከሆነ ኳሊቲ ፕሮቲኖችን እና አሳን እና ቺክንን በቂ በሆነ መጠን ስማቸውን አይደለም ባይዘው በቂ በሆነ መጠን እየበላሽ ነው የመጣሽው። ለዚያ ነው እንግዲህ ፋትሽ እየቀነሰ አንቺ እየታደስሽ ነበርሽው። መጨረሻ አካባቢ ላይ ግን ታመምሽ። ስኳሩ ለምን መጣ? ለምን ያዘሽ? እንግዲህ እያደረግሽ ያለሽው መቼም እነዚህን ኳሊቲ ፕሮቲኖችን ከአትክልቶች ጋር እየበላሽ ስኳር ሊይዝሽ አይችልም። ሜቢ ሳም አውቶሚን ኢሹዎች ጣፊያሽን ሄዶ እንዲጎዳ የሚያደርጉ ነገሮች ሀፕን አድርጎ ሊሆን ይችላል። ኦኬ ያለሽበት እድሜ ታይፕ 2 የሚከሰትበት እድሜ ቢሆንም ዲቴል ኢንፎርሜሽንሽን ሳላይ ኮመንት ማድረግ አልችልም። የስኳርሽ መጠን 11 ማለት 180 190 አካባቢ ነው፣ ከፍ ያለ ነውና በውስጥ ኮሙኒኬት አድርገሽ ምን ማድረግ እንዳለብን እናወራለን። ፋይናል አንድ ጥያቄ ልጠይቅ። ዛሬ እንዳልኩ ቼክ አፕ ነበረኝና ስትረስ ማተር ያደርጋል የሚለው yes እንግዲህ አስቢ እንቅልፍ ማጣት ስትሬስ ምንም ጥያቄ የለውም፣ ኮንትሪቢዩት ያደርጋሉ። ኮንትሪቢዩት ምን እንደማለት መሰለሽ? ቤት ግንባታ ላይ ሂውጅ ነገር ገብቶሻል። ትላልቅ ነገሮች አሉ አይደለ? እዛ ግንባታ ላይ የሚያስፈልጉ እነ ስትሬስ እነ እንቅልፍ ትንሽዬ ጠጠር የምታክል ነገር ኮንትሪቢዩት አድርጎ ሊሆን ይችላል። እዛ ላይ ዋና አይደሉም፣ ዋና አይደሉም። ቁልፍ ነገር ላይ ነው ፎከስ ማድረግ ያለብን። ጄኔቲክ ፕሪዲስፖዚሽን አለ፣ በዘር የመጋለጥ እድል ማለት ነው።
ኢቭን ጄኔቲካሊ እንኳን የመጋለጥ እድል ከቤተሰብ ወርሰሽ እንኳን ትክክለኛ መስመር ራይት አመጋገብና ራይት ላይፍ ስታይል የኤክሰርሳይዝሽን ሁኔታ እና ሌላም ነው እያልኩሽ ያለሁት ፕላስ ብታደርጊ ቬሪ አንላይክሊ ነው የመያዝ። ስለዚህ ትናንሽ መሰሚያቸው ነገሮች ላይ ትናንሽ ኮንትሪቢዩት የሚያደርጉ ነገሮች ላይ ፈጽሞ ፎከስድ አትሁኝ። ስትሬስ አያስፈልግም አይደለም፣ ግን ስትሬስ ስኳር ያመጣል አይደለም። ገብቶሻል? ሌላ እየተበለሻሸ ባለ ማትንቀሳቀሺ ከሆነ ጋርቤጅ ፑር ዳይት የምትበይ ከሆነ እዛ ላይ ደግሞ የስትሬስ ኢሹም ይመጣል። ባይዘዌ የሚያስጨንቅ ነገር ሳይኖር ቁጭ ባልንበት ሮንግ ምግብ መብላት ብቻውን ስትሬስ ያመጣል። የሚገርም እኮ ነገር ብቻውን ለስትሬስ ያመጣል ነው እያልኩ ያለሁት። ምግብሽን የቀየርሽ ጊዜ ብዙ ነገሮች ተቀይሯል ብዬ አስባለሁ፣ በትክክል ካደረግሽ። አየሽ፣ ራይት ምግብ ስንመገብ እንቅልፋችን ኢምፕሩቭ ያደርጋል። እንቅልፋችን ኢምፕሩቭ ሲያደርግ የስትሬስ ሌቭላችን ዝቅ ይላል። ራይት ምግብ ስንመገብ ኤክሰርሳይዝ ከውስጥ ይመጣል። ለዚህ ነው እኔ ሁልጊዜ ምግባችሁን ብዬ እሱን ቁልፍ የማደርገው እንጂ ኤክሰርሳይዝ አያስፈልግም ማለት አይደለም፣ እንቅልፍ አያስፈልግም ማለት አይደለም፣ አለመጨነቅ አይጠቅምም ማለት አይደለም። አለመጨነቅ ይጠቅማል፣ ግን ቁልፉ ነገር አንሳት፣ ትልቁን ስዕል እንዳንስት ነው ዋናው ምግብ ነው ብዬ የማወራው። ይበቃሻል። በጣም ቴንኪው አመሰግናለሁ። ተስፋ አለን። አትጨነቂ ደግሞ ዶንት ወሪ። ያስ ኔክስት ፍቅር ሌላ ሰው ካለ አስገቢ። አንድ ሰው ጋር ማውራት እችላለሁ። ስታስገቢ እሸዋቸውን መርጠሽ ቢሆን ደግሞ ይሻላል። ቲኤቢኤ የሚል የተመቸው አይመስለኝም። ሚት ላይ ነው ያለው። ዩቲዩብ ላይ ጥያቄ እመልሳለሁ። 247 ሰዎች አላችሁ። ናታሊ እጅግ አመሰግናለሁ። ናታሊ የኛ ሰፖርተር ናት። 247 ሰዎች ጥያቄያችሁን ዩቲዩብ ላይ ገብታችሁ ማስቀመጥ ትችላላችሁ። ዩቲዩብ 102 ሰው ይታየኛል። ጥያቄያችሁን ድሮፕ አድርጉልኝ። አልማዝ ቁመቷ ሜትር ከ60 ነው። ክብደቷ 57 ነው። አንተን ስከታተል 3 ወር ሆኖኛል። ኪሎ 4 ኪሎ ቀንሻለሁ። መድኃኒቴን ተቀንሶልኛል። ባገኝ ደስ ይለኛል አለን። ከላይ ስልኮች አሉ። በአንዳቸው ኮሚኒኬት አድርጊን፣ እናግዝሻለን። ሰለሞን I'm trying to follow your instructions since end of October, but no major change on my kg. I'm taking thyroxine 125 mg, height 154, weight 63 and waist 86. Please answer my question. ሚት አድርጌ የገባው ሃኖስ የሚል ሚት አድርጊ። ፍቅር ሌላ ሰው አታስገቢ። ሃኖስ ሚት ጎበዝ። ኤግዛክት ማቆ ነገር የለም። እንግዲህ ያስቀመጥክልኝ ዳታ በቂ አይደለም። እንግዲህ ታይሮክሲን እየወሰድሽ ያለሽው ሃይፖታይሮይዲዝም አለ። ሃይፖታይሮይዲዝም እንግዲህ ለምን የታይሮይድ ሴሎች ዲስፋንክሽናል ሆነው በቂ ምርት ማምረት አቃታቸው? እሱን ነው መመለስ ያለብን። which is ፑር ዳይት እየበላ ነው። ከዚህ ምንም ይሁን ምን ምግብህን ቀይር ወይ ምግብሽን ቀይሪ። ቀላል እኮ ታማችሁም ቢሆን ቢኮዝ ይሄ ሰውነትን መመገብ ሰውነትን ትክክለኛ ነገር መመገብ ኮንትራንዲኬሽን የለውም። የኔ በሽታ እንደዚህ ስለሆነ ይሄ ምግብ ለኔ ይሆናል ወይ የሚባል ነገር የለም። ማንኛውም በህይወት ያለ ሰው ሰውነቱን መመገብ አለበት። ይሄን እኮ ነው የምናወራው። ሰውነትን ለመመገብ ምንም የሚከለክላችሁ ነገር የለም ነው እያልኩ ያለሁትና በውስጥ ኮሚኒኬት እስክናደርግ ድረስ ምግብህን ቀይር። መኳንንት ክብደቴ 60 ነው። ሱገር ሌቭል 107 ፕሪ ዲያቤቲክ ውስጥ ነኝ የሚባል የለም። ታማል ፕሪ ዲያቤቲክ ነው ያልከው አይደለ? ከፍተኛ ኢንሱሊን ሆርሞን እያመረትክ ነው። ቦርጭ አለ። ሆድ ውስጥ ከፍተኛ ስብ ተጠራቅሟል። ጉበት ላይ ፋት አለ። ምናልባትም ኮሌስትሮል ኖርማል ላይሆን ይችላል። ግፊትም ምናልባትም ትንሽዬ ግፊት መታ ሊሆን ይችላል። ምግብህን ቀይር። ቼንጅ ዩር ዳይት። በቃ ምንም ግራ አትጋባ። ፋቲ ሊቨር ሳላነበው እኮ ራስ አፍክ ፋቲ ሊቨር ሞዴሬት ምን ያደርግልሃል? ሞዴሬት እያልክ ግራ አትጋባ። አሁን የጓደኞች ጉበት ንጹህ ሆኖ ሳለ ያንተ ጉበት ስብ ካለው አንተ እየቀደምካቸው ነው ማለት ነው። ሁሉ ነገር እየቀደመ ነው። ከየት መጣ? ግራ አትጋባ። አሁን ፕሪ ዲያቤቲክ ቦርደር ያልከውም ጉበቴ ላይ ፋት ያልከውም የምትበላው ምግብ ፑር ዳይት በመሆኑ ነው። ሰውነትን ማይቋቋመው ምግብ እየመገብከው ነው።
በዚህ ሴም ታይም ሰውነትን ደግሞ እያስራብከው ነው። የሚፈልገውን ነገር እያጎደልከው ነው። ቀይር፣ የምግብህን ታይፕ ቀይር፣ ኳሊቲ ቀይር። ምናውራቸውን ኮመንት ላይ ሴፍ ካለ ይጽፍልኛል። ኳሊቲ ፕሮቲኖች ላይ ፎከስ አድርግ። ታርጌትህን ምታ። ኦኬ አሳ መሆኑ ብቻ ሳይሆን በቂ አሳ ነው ምናውራው እዚህ ላይ። ታርጌትን ካገኘ እሱን በበቂ ሁኔታ መመገብ ከጀመርክ ሁሉ ነገር መልካም ይሆናል። ሁሉ ነገር መልካም ይሆናል። እንዳትዘናጉ ነው ዳግሜ የማወራው። ስኳሬ ፕሪዲየም ነው። ፕሪዲየም ማለት ማይዜ ስኳሬ 100 ነው እያለን ነው የሰው ወይ 110 ነው እያለን ነው ወይ 120 ነው እያለን ነው ወይንም ደግሞ 126 አልሆነም ነው እያለን ያለ ነው። ታዲያ ቁጭ ብለህ እስኪሆን ነው እንደምትጠብቀው። የሚያሳዝነው ነገር ስኳር 126 ሆኖ መድኃኒት ከመጀመሪያ በፊት ስትሮክ ሊመታ ይችላል። በደንብ ስማኝ። ስትሮክ ሊመታ ይችላል። ሃርት አታክ ሊመታ ይችላል። ለብዙዎች ካንሰሮች የመጋለጥ እድል አለ። እነሱንም ተዋቸው። ኢነርጂህ ቆንጆ አይደለም፣ አቅም የለህም፣ ሙድህ እየተበላሻሸ፣ ለስራ ተነሳሽነት እያጣ እየኖርክ ነው። ታዲያ ምን ነው መኖር የሚባለው? ይሄ አየህ አይደለም? የስኳር ከፍ ማለት ቁጥር ነው። ስኳር ከፍ ብሎ ሜትፎርሚን ጀምር ከመባል በፊት ለረጅም ዓመት እየታመምክ ነው እያልኩ ያለሁት። ታዲያ ለምን እሱ መንገድ ለምን ትከተላለህ? ኦኬ ፑር ኳሊቲ ላይፍ እንድትኖር ለምን ታደርጋለህ? የተሻሉ ምግቦችን ስትመገብ የተሻለ ሰውነት ይኖራል። ጉበትህ ንጹህ ይሆናል። ስኳር ከመቶ በታች ወርዶ ኖርማል ትሆናለህ። ጡንቻ እንደ አዲስ ይመጣል። እንደ አዲስ ትታደሳለህና ምግብህን ቀይር። ለሁላችሁም አንድ ነገር ነው የማወራው። እንግዲህ ኃይሉ ቁመቱ ሜትር ከ74 ነው። 66 ኪሎ ግራም ላንተ ቆንጆ ነው። አንተ 44 ኪሎ ግራም አካባቢ ፋት አለ። ስፖርት በጣም እሰራለሁ ጎበዝ። እንግዲህ ስፖርት እየሰራ ምግብህስ ኦኬ። ከስፖርት በፊት ምግብህስ ስኳር ስጋት አለብህ ተብዬ በባዶ ሆድክ ከ120 እስከ 200 ደርሶ ነበረ። አንተን ሰምቼ አመጋገቤን አስተካክያለሁ። አሁን ኤዋንሲ 5 የስ ደስ ብሎኛል። ታዲያ ምጮህ ለዚህ አይደል እንዴ? አየህ ስትሰራ የነበረው ስፖርት አልታደገህም። ኦኬ እየሰራችሁ ስፖርት ቤት እየተሰቃያችሁ ከስፖርት ቤት መጣችሁ ፍርፍር የምትቀጠቅጡ ሰዎች ዋጋ ትከፍላላችሁ። ስፖርት መጥፎ ነው ማለት አይደለም። የሚቀድመው ሰውነታችሁን መግቡ። አንድ ሰው እንዴት ከፈረሶቹ ውስጥ ኦኬ የፈረስ ግልቢያ ውድድር አለብህ የተባለ ሰው ያልመገበውን ፈረሱን ይዞ ለውድድር እኮ አይሄድም። ያልመገባችሁትን ሰውነት እንዴት ነው ጂም ቤት የምታሰቃዩት? አታሰቃዩት። እኔ እኮ ግራ የሚገባኝ ደግሞ ሰዎች እንስሳ ሲኖራቸው እንስሳ እንኳን ምን መመገብ እንዳለበት ያውቃሉ፣ ይጨነቃሉ። ለእንስሳው ምግብ ለችግኞቻቸው ይጨነቃሉ። ራሳቸውን ግን ምን እንደሚመግቡ አያውቁም። ስለዚህ ጤና ብዙ ፋክተር ቢኖረውም ጤናችንን የሚያዛቡ ብዙ ነገሮች ቢኖሩም ቁልፉ ነገር መጀመሪያ ሰውነታችሁን ትክክለኛ ነገር መግቡ። ምናልባትም ስለ ምግብ ከሆነ እየጠየቀኝ ያለው ኳሊቲ ፕሮቲኖች እንዳሉ አሉ፣ ሁሌ ይቀጥላሉ እነሱ። ይሄ ገብቷል ብዬ አስባለሁ። አትክልቶች ሁል ጊዜ ይቀጥላሉ። አሁን ፍራፍሬ ፕላስ ማድረግ ትችላለህ፣ ጥራጥሬ ፕላስ ማድረግ ትችላለህ። ሆል ግሬን እና አጃ ቅንጬን ምናምኖች ፎል መጨመር ትችላለህ። ሲያምርህ እንጀራ ብትበላ አይገልህም፣ ሲያምርህ ዳቦ ብትጨምር አይገልህም። በተለይ ስፖርተኛ ከሆንክ አሁን እንደምትለን ከሆነና ያ ሲሆን ህይወት ቀላል ይሆናል። እኔ ሪስትሪክቲቭ ዳይት አልወድም እውነት ለመናገር። በቃ ጀስት ዳቦ መጥፎ ነው፣ እንጀራ መጥፎ ነው፣ ኬክ መጥፎ ነው። ጋይስ እንደዛ የሚባል ነገር የለም። ኦኬ የለም እንደዛ የሚባል ነገር። ዋናው ነገር ፎከስ ማድረግ ያለባችሁን ምግብ ላይ ታርጌታችሁን ምቱ። አቶ ሰውነት እንግዲህ አቶ ሰውነት ሰው ስም አይደለም። ሰውነታችሁ ለማለት ፈልጌ ነው። የሚፈልገውን ነገር በበቂ ሁኔታ ስጡት። ያን ከሰጣችሁ በኋላ ጓደኞቻችሁ እንጀራ እየጎረሱ በሞቴ ጉረስ ብሏችሁ ምን ያደርጋችኋል? እናንተ እኮ መድኃኒታችሁን ወስዳችኋል። ሰውነታችሁ የሚፈልገውን እኮ ሰጣችሁታል። ኦኬ ያ ባይሆንስ የሚፈልገውን ያልሰጣችሁት ሰውነት ግን ብዙ እንጀራ ያስበላችኋል። መጉረስ ጀምራችሁ አታቆሙ። ኦኬ እንጀራ መጥፎ አይደለም፣ ብዛቱንም ጭምር አስቡ። ኦኬ ኳሊቲ ፕሮቲኖችን በበቂ መጠን ያልጎደለ
በልቶ የጨረሰ ሰው ዳክ እኔ እኮ አምሮኝ ኬክ በላው ብለኝ ሰውሃት ምን ችግር አለው ታዲያ? በርዝዴ ላይ ልጅ ባቢ እቺን ኬክ ምናምን ብለው ኬክ ለኔ መጥፎ ነው እንደሱ አይደለም። እኔ ወይ ኬክ ጥሩ ነው ዳቦ ጥሩ ነው እሱን ፕሮሞት እያደረኩ አይደለም። ሁሉ ነገር ኮንቴክስቱን ይው። በፊት ይሄ ስላልገባን ዋና ምግባችን ዳቦ አደረግን፣ ዋና ምግባችን እንጀራ አደረግን። ቁርስ ላይ እንጀራ፣ ምሳ ላይ እንጀራ፣ እራት ላይ እንጀራ፣ ቁርስ ላይ ወጥ፣ ምሳ ላይ ወጥ፣ እራት ላይ ወጥ፣ ቁርስ ላይ ዘይት፣ ምሳ ላይ ዘይት፣ እራት ላይ ዘይት። ይሄ ነው የማይሆነው ነው እያወራችሁ ያለሁትና ይሄን እስካላረጋችሁ ድረስ ሰውነቴም እንደሚፈልገው ከመተኛታችሁ በፊት ያችን ታርጌት በቀን የሚያስፈልጋችሁን ብዙዎች የኛ ክሊያንቶች እንግዲህ በቀን የሚያስፈልጋቸውን ያውቃሉ። ያንን ታርጌት ሙሉ። ከዚያ በኋላ እስፋይን ትላንትና ምሳ ከባለቤቴ ጋር ሳም የሆነ ቦታ ነበርን፣ ምሳ እየበላን ነበርና ባለቤቴም እኔም ታርጌታችንን እናውቃለን። በተደጋጋሚ ተነሳንና ታርጌታችንን መታ ነው። እንግዲህ ታርጌት ምን እንደሆነ የሚያውቁ ያውቃሉና ያን ከመታን በኋላ አሁን በተደጋጋሚ ተነስተን ያነሳናቸው ምግቦች ነበሩ። እንዳጋጣሚ ጥሩ ቦታ ነው እንግዲህ ምናምን አለ የሚበላ ነገር ደህና ነበረና ዳቦዎች ነበሩ። አነሳሳን። ኬክ አምጣልኛለች፣ አመጣሁላት። እኔ አልችልም እውነት ለመናገር የኔና የእሷን ፊዚዮሎጂ ጎን ለጎን ባደርግ እኔ አልቋቋምም። ኬክ ብዙም ክሬቭ አላደርግም። የኔ ሱሴ ዳቦ ነው። ዳቦውን አንስቼ በላውና የሚያውቁኝ ሰዎች ነበሩ። እኔ ዳቦ አንስቼ ስበላ ምናምን በጣም እየተገረሙ ያዩ ነበር ሰዎች። እኔ እኮ መድኃኒቴ ነው ስጃለሁ። እኔ ቀድሜ በተደጋጋሚ ተመላለሼ ሳነሳ የነበረውን ቺክን አሳውን ስቴክ ነበረ እሱን ሳነሳ ስመላለስ ያን ረስተውታል እና ዳቦ ሳነሳ ነው ኤቭሪባዲ እኔ መጥቶ ያናገሩኝም ነበርና አስድቻቸዋለሁ። ፍራፍሬ አንስቼ በልቻለሁ፣ ዳቦ አንስቼ በልቻለሁ። ሌላም ነገር እንደ ሱሺ ነገር እንደ ሱሺ ሆኖ ትንሽዬ የውቅያኖስ አሳ ውስጥ ሆና ራይስ ነገር የከበበው ነገር ነበረ። ሩዙ ይታያል፣ እሱን አንስቼ በልቻለሁ ምናምን። ያስ እንደሱ ነው ግንዛቤ ይኑራችሁ። አይ ቲንክ ያለን ጊዜ ከዚህ በላይ የሚያስከደን አይመስለኝም። ያስ ጊዜ ያለን አይመስለኝም። አንድ ሰው የገባ ያለ ይታየኛል። አዲስ ነገር ምንድነው? የቦሌ ኦፊሳችን ቦሌ ዲኤች ገዳ ከስካይላይት ትንሽ እየወረደ ብላችሁ ያለው ኦፊሳችን የሙሉ ቀን ሰርቪስ ጀምሯል። የተደራጀ ነው፣ በስታፍ የተደራጀ ነው። ከጠዋት ጀምሮ መታችሁ ሰርቪስ ማግኘት ትችላላችሁ። ዶክተር እሌኒን ታገኟታላችሁ። ዶክተር እሌኒ በደንብ ጎበዝ ልጅ ናት። ከረጅም ጊዜ ጀምሮ ከኛ ጋር የኛን ስራዎች ስትከታተል የነበረች ልጅ ናት። እኛ ጋር ብዙ ቆይታ አድርጋለች። ነገ ጀምሮ በማንኛውም ጊዜ በተለይ ክፍለ ሀገር ላይ ያላችሁ ሰዎች መታችሁ ጠዋት ጀምሮ ብትጠብቁኝ ሰዎች ዶንት ገርጂ የሚመቻችሁ ከሆነ ጠዋት ጀምሮ ነው ገርጂ ያለው። ከሰዓት ቦሌ በፊት እንደምገባው ቦሌ እገባለሁ። አሁንም የግድ ግን እኔ መጠበቅ አይጠበቅባችሁም። ጠዋት ጀምሯችሁ መጣችሁ ሲስተም ላይ ሁሉ ነገር ስላለ ሌሎች ተጨማሪ ባለሙያዎችም ስላሉ እነ ዮሴፍም አሉ፣ እነ ኤደንም አለች። ገርጂ የምታውቋቸው ቦሌ የምታውቋቸው ቲሞች አሉ። እነሱንም ሁለት ቦታ ከፍለናል። ዶክተር እሌኒ በዚህ በምትወስዱትን መድኃኒት ላይ ምግባችሁን ስትቀይሩም ሰፖርት ታደርጋችኋለች። ዶክተር እሌኒ ደግሞ በስነ ምግብ በኒውትሪሽን ማስተርሷን የሰራች ዶክተር ናት። የስ ዌልካም ብሏት ዶክተር እሌኒ ኮሜንት ላይ ዌልካም ዶክተር እሌኒ በሉልኝ። ዶክተር እሌኒ ዌልካም ብሏት። ስለዚህ ቦሌ መታችሁ ለረጅም ሰዓት ከምትጠብቁ ጠዋት መታችሁ ሰርቪስ ማግኘት ትችላላችሁ። እና ከሰዓት ገባለሁ በተለመደው ሰዓቴ ላይ። ሰዓቴ እንግዲህ ገርጂም ላይ ስለምቆይ ወደ 10 ሰዓት እየሄደብኝ ነው። ጠዋት ጀምራችሁ መታችሁ እስከ ማታ የምትጠብቁኝ ሰዎች ፕሊዝ ሰርቪስ ማግኘት ትችላላችሁ። የስ ታንክ ዩ ዶክተር እሌኒን ዌልካም ያላችሁኝ ሰዎች እጅግ አመሰግናለሁ። ሚት ላይ አንሺ ሃኖ የሚል ሃኖስ እንዴት ነሽ? ዶክተር እሌኒ ዌልካም አልሻት? ዌልካም ዶክተር እሌኒ። የስ
ቴንኪዩ። ምን አለ ደግሞ እንገናኝ ይሆናል። እግዚአብሔር ይመስገን። ቤታችሁ ነው። አዲስ አበባ ላይ ከክፍለ ሀገር ላይ ኦንላይን መምጣታችንም ሁል ጊዜ አለን። እየተደራጀን እየሰፋን ነው። በጣም ብዙ ቲም እያዋቀርን ነውና አለን። ምን አለ አንቺ ጋር? እኔ እንኳን ወንድሜን ወክዬ ነው ዶክተር ደብረወርቅን በስልክ አግኝቻታለሁ። ያው ላይቭ ላይ እድሉን ስላገኘው አንተን ላውራ ብዬ ነው። የስ የስኳር ታማሚ ነው ወንድሜና እድሜው 35 ነው። ኪሎ 59 ነው። ቁመቱ ሜትር ከ79 ነው። የስ ከ5 ወር በፊት ነበር ስኳር እንዳለበት ያወቀውና መጀመሪያ ስኳር እንዳለበት ሲያውቅ 600 ነበር ልኬተው። ስንት ዓመቱ ነው? 35 ወጣት ልጅ ነው። ኪሎ ስንት ነበረ ወይ ስንት ነው አሁን? በወቅቱ 74 ነበር። አሁን ግን 59 ነው። ሰውነቱን ሉዝ አደረገ በጣም። ሉዝ አድርጓል። ምን ተጀመረለት? ኢንሱሊን ጀምሯል። 1-3 ወር ኢንሱሊን ጀመረና በመሀል በአመጋገብ ላስተካክለው ብሎ መርፌውን አቆመውና አሁን 300 የዴይሊ ሲለካው 353 ነው ልኬታው። ብዙ ጊዜ ከ300 እስከ 400 ባለው ውስጥ ነው የሚመጣው። እዚህ ሲሪየስ ትንሽ ላግዝሽና ሚውት አድርጊ። የወንድምሽ የክሊኒካል አካሄዱ ሞር ኦፍ ታይፕ 2 አይመስልም። ላዳ የሚባለውን ነው የሚመስለው። ላዳ ወይም ደግሞ ታይፕ 1.5 ብለሽ አስቢ። ምን ማለት ነው? ታይፕ 1 እንደምታውቂው ዜሮ ነው፣ ኢንሱሊን አያመርቱም። እነዚህ ሰዎች ከመጀመሪያ ቀን ጀምሮ ኢንሱሊን መውሰድ አለባቸው። ያለ ኢንሱሊን መኖር አይችሉም። ታይፕ 2ዎች ደግሞ በቂና ከበቂ በላይ ኢንሱሊን የሚያመርቱ ኢንሱሊን ሬዚስታንት የሆኑ ባለማወቅ ብዙ ማረባ ምግብ በልተው ጡንቻቸው እየሟሸሸ ሰውነታቸው ቦታቸው እየፋፋ በምግብ ችግር የዘር ተጋላጭነቱም እንዳለ ሆኖ ሮንግ ምግብ በማዘውተር አልኮል በመጠጣት ስፖርት ባለመስራት 40 ተሻግሮ የሚይዝ አይነት የስኳር መጠን ነው። እነዚህ ሰዎች በአጭር ጊዜ ውስጥ ምግባቸውን አስተካክለው ኤክሰርሳይዝ ሰርተው ጡንቻቸውን ገንብተው ከስኳር መገላገል ይችላሉ። ወንድምሽ በዚህ መሀል ላይ ነው ያለው የሚመስለው። ኤግዛክትሊ እንግዲህ ዳታዎቹን ጆይን ያረግሽ ይመስለኛል። ዳታዎቹን አይቼ አናላይዝ አድርጌ ያገኘዋለሁ። ሞር ኦፍ ጣፊያው የተሰበረች ጣፊያ እንደማለት ነው። ምን ማለት ነው? ጣፊያ ለምሳሌ 1 ሚሊዮን ፋብሪካ አላት ብለሽ አስቢ። 1 ሚሊዮን ፋብሪካ ነበረው የወንድምሽ ጣፊያ። አሁን 900 ሺዎቹ ፌል አድርገው 100 ሺህ ፋብሪካ ብቻ ስራ እየሰራ ነው ብለሽ አስቢ። እንደዛ ነው የሚመስለው። ያ ከሆነ እናገኘዋለን። ላይፍ ስታይሉን ይቀይራል፣ ኤክሰርሳይዝ ይሰራል። ያቺ የቀረችውን ጣፊያ እንዳታልቅ ሞር ዳሜጅ ሆና በጊዜ እንዳትሰናበት እንዴት አድርገን ማኔጅ እና እንደምናግዘው እናደርጋለን። ኮሚኒኬት አይሆን ደብረ ወርቅ ካወራሽ ደብረ ወርቅ ከላይፍ ከወጣ በኋላ ታገኘኛለች። Yes. ታይፕ 1.5 በታይፕ 1 ቢሆን ያለ መድኃኒት ፈጽሞ መኖር አይችልም። ታይፕ 1 አይደለም። ኢንሱሊን አቁሟል ብለሽኛል። ኢንሱሊን አቁሞ ታይፕ 1 በህይወት መኖር ከባድ ነው። ታይፕ 1.5 ላዳ የምንለው ኦኬ። ብዙ ጊዜ ላዳ የሚከሰት ታይፕ 1 ህፃናት ላይ ብዙ ጊዜ ባይዘው የሚከሰተው ኦኬ። ላዳ 30ዎች እድሜ ላይ ነው የሚከሰተው። እሷም ባለበት እድሜ ላይ ነው የሚከሰተው እና ጀስት ስልኬ የደብረ ወርቅ ጋር ኮሚኒኬት ካደረግሽ ከላይቭ እንደወጣው ዛሬም አውረዋለሁ። አትጨነቂ። አሁን የስኳሩ ታይፕ 1 ቢሆንም እናግዘዋለን፣ 1.5 ቢሆን እናግዘዋለን፣ 2 ቢሆን እናግዘዋለን። ቢኮዝ ሰውነቱን እኮ ራይት ነገር ነው የምንመግበው። ራይት ነገር ሰውነቱን እንዲመገብ ስናደርግ 300 ስኳር ቢኮዝ ይኸውልሽ የስኳራችን አይነት አይደለም አይናችንን የሚያጠፋው የስኳር ቁጥጥራችን ነው እያልኩሽ ያለሁት አንቺ ልጅ 300 ስኳር ሆኖ በዚህ ልጅ ይቀጥል ወንድሜ ካልሽ ነው አደጋ እንዲመጣ እየጠበቅን ያለ ነው እንደማለት ነው። ስለዚህ ትኩረትሽን አሁን የስኳሩ አይነት የሚለውን እርሺ። ይሄ የኛ ቋንቋ ነው። እኔ ግን ታይፕ 1 ይሁን 1.5 ይሁን 2 እሱ እንግዲህ ዳታ ስትልኪልኝ ቴስት ማድረግ ያለበትም ቴስት አድርገን እዛ ላይ እንደርሳለን። በቅደልች አሁን ዝም ብዬ የማይሆን ነገር ነው ያወራሁሽ። 1.5 ነው 2 እርሺና እንዴት አድርገን ወንድምሽን እየመገብ ነው ሰውነቱን እየገነባ ስኳሩን ቁጥሩን ኖርማል እናድርግ። ያ ከሆነ ለምን ስለ ወንድምሽ ኩላሊት ትጨነቂያለሽ?
ለምን ስለ ወንድምሽ ልብ ትጨነቂያለሽ? አየሽ፣ ወንድምሽን በየትኛው መንገድ እናግዘዋለን? አንተንም አገኘሃለሁ በስልክ በቀጥታ ነው ወይስ ከእሷ ጋር ነው? የክፍለ ሀገር ልጅ ነን። ችግር የለውም። እሷን ኮሚኒኬት አድርጓት። ልክ የሚያስፈልገው ነገር ሲደርሰኝ እኔ አውራዋለሁ። Yes. ለነበረን ጊዜ እጅግ አመሰግናለሁ። ቆንጆ ጊዜ ነበረን ብዬ አስባለሁ። ገርጂ ነገ አፖይንትመንት ያላችሁ ሰዎች ቶቶት ግልጽ ቦታ ነው። ቶቶታችሁ መጣችሁ ክትፏችን አብረን እየበላን አይ ቀጠሮ የለኝም ዝም ብዬ ልምጣም ካላችሁ እስከ 8 ሰዓት እስከ 8 እንኳን አይደለም እስከ 7 ሰዓት መድረስ የምትችሉ ሰዎች ቆንጆ ታይም ነው ገርጂ። ከሰዓትም መጣለ የምትሉ ሰዎች ቦሌ አለው። ከ9 ሰዓት ከ10 ሰዓት ጀምሮ ቦሌ አለው። በማንኛውም ጊዜ ጠዋት ጀምሮ መምጣት እንፈልጋለን ቦሌ የምትሉ ሰዎች ግን እነ ዶክተር ሌኒ ያሉላችሁ። ዶክተር ሌኒ ያለች ሌሎችም አሉ። በደንብ ያግዟቸዋል። ናታሊ እጅግ አመሰግናለሁ። የዛሬ ፕሮግራም ቆንጆ ነበር የምትሉ ሰዎች አንድ ቁጥር ብጽፉ አይከፋም። ቆንጆ እንደነበረኛ እናውቀዋለን። ምንም አልሰሰትንም። የገባችንን ጥንጥዬ ነገር ሼር አድርገናቸዋል። ልምዳችንን ነው ያካፈልናችሁ። ልምዱን እንግዲህ ይጠቅማል እነዚህ ሰዎች የሚያወሩት ነገር እስቲ ምናምን ብሎ የሞከረን ያልኩት ተአምር ያህል በጤናው ላይ ይሄን እንግዲህ የሚያውቁት ሰዎች ይኸው አንድ ቁጥር ይጻፉ ነው። ጤናችሁን በእጃችሁ ላይ አድርጉ። ጤናችሁን በእጃችሁ ላይ አድርጉ። አንዴ ከእጃችሁ ካመለጠ ከባድ ነው። ዛሬ ማርታን እንግዲህ አላየኋትም። ማርታ ከሀገር ውጭ የምትኖር ጎበዝ ልጅ ናት። ኦንላይን ጆይን አደረገች። ኦንላይን ጆይን አድርጋ የዛሬ 3 ወር አካባቢ በአካል መታ አየኋት። ሻምፒዮንስ ላይ ማርታ ዛሬ የለጠፈችው ፒክቸር አይዊሽ እንግዲህ ፌስቡክ ላይ ባይዘ ለጥፍ ያለው የፌስቡክ ሊንኬን ልጻፍ ላሳያችሁና ፌስቡክ ላይ ለጥፍ ያለ ፎቶዋን ፌስቡክ ላይ ታገኛላችሁ። ሻምፒዮንስም ላይ አለ፣ ቲክቶክም ላይ ፖስት አለው። የማርታ ለውጥ ያየ ሰው አይቀልድም። እውነት ነገር ለመናገር በጤናው አይቀልድም። ማርታ ዌይት ሎስ አይደለም ያደረገችው፣ ኮምፕሊትሊ ትራንስፎርም ነው ያደረገችው። እርግጠኛ ነኝ ማርታ ዛሬ ላከችልን ሰውነት ምናልባትም በ20 ዓመት እድሜዋም እንደዛ ነው ሰውነት ነበራት ብዬ ለመናገር ይከብደኛል። የሻምፒዮንስ አባላት የማርታን ፎቶ ያያችሁና የተደመማችሁ ሰዎች እስቲ አንድ ቁጥር ጻፉልኝ። የታምር ያክል ነው ማርታ የተቀየረችው። የስ ዜናብ አይታለች። ዜናብ እንኳን የሷ ራሱ አስደማሚ ነው። ዜናብ እንግዲህ ከእድሜዋ 20 ዓመት ነው የቀነሰችው። ፋሲል ብዙ ሜታቦሊክ ኢሹዎችን ቀልብሶ መስል በመስል ሆኖ እንግዲህ የመለወጥ ተምሳሌት ነው። ፋሲል እንግዲህ ኮዙን ከዚያ ከፍ አድርጎ ይሄንንማ ላንተ ብቻ አንተውም እኛም አለን ከጎን ብሎ ብዙ ነገር ሰፖርት እያደረገን ነው ፋሲል። ስለዚህ የሻምፒዮንስ ቤተሰቦች አይታችኋል ብዬ አስባለሁ። ለሁላችሁም ይቻላል። ማርታ የተለየ ነገር አላረገችም። ጂም ቤት ገብታ ራሷን አላሰቃየችም። ማርታ የመጀመሪያ ነገር ያደረገችው በአስተማርናት መንገድ ብቻ ምግቧን የቀየረችው። ምግቧን ቀይራ ከማርታ ውስጥ ጎረምሳ ሰው ወጣ። ይሄን ያልኩት ለምንድን ነው? ጤናችሁን በእጃችሁ ላይ አድርጉ። ኦኬ። እነ ስትሮክ ሳይለንት ኪለር ናቸው። ግፊት ሳይለንት ኪለር ነው። የልብ በሽታ ሳይለንት ኪለር ነው አይደለም። እኛንን ያልሰማነው እየጮሁ ነው የሚመጡት። ቦርጫችን ላይ ቦርጭ እየጨመሩ ነው የሚመጡት። ይሄ የሰውነትን ጩኸት ካልሆነ ሌላ ምን ሊሆን ይችላል? ጉበታችን ላይ ፋት እየተጠቀጠቀ ነው የሚመጡት። ይሄ ጩኸት ካልሆነ ሌላ ምን ሊሆን ይችላል? ኮሌስትሮል ያዛባሉ፣ ስኳር ይመጣል እያሉ እየደከመን እንቅልፋችን እየተዛባ ኢነርጂያችን እየተዛባ እርጅናችን እየፈጠነ ነው እነ ስትሮክ የሚመጡት እነ ሃርት አታክ የሚመጡት እንጂ በአንድ ዝም ብሎ አይመጡና ሳይለንት ኪለር አይደሉም። እኛንን መስማት ያቃተን ሰውነት በተለያየ መንገድ ጮሆ እየነገረን
እኛንን መስማት ያቃተን። እንደዛ ነው የምንረዳው። ጤናችሁን በእጃችሁ ላይ አድርጉ። ምን ማለት ነው? የምግባችሁን ኳሊቲ ቀይሩና እያንዳንዱ የጎረሳችሁት ምግብ ቀጥታ ወደ ሰውነታችሁ እንደሚሄድ ሜክ ሹር። ጎመን ስትበሉ ወደ ሰውነታችሁ ነው የሚሄደው። ጥቅል ጎመን ስትበሉ ወደ ሰውነታችሁ ነው የሚሄደው። ብሮኮሊ፣ ኮሊፍላወር ስትበሉ ወደ ሰውነታችሁ ነው የሚሄደው። ግን ጎመን፣ ጥቅል ጎመን፣ ብሮኮሊ ብቻውን ምግብ አይደለም። ከጎን ንጉሱ አሉ እና አርቲ ፕሮቲን የምንላቸው አሉ እና እርጎ አሉ እና አይብ አሉ ምናምን እና ኳሊቲ አኒማል ፕሮቲኖች አንዳቸውም ወደ ቦርጫችሁ አይሄዱም። አንዳቸውም አያፋፏችሁም ማለት ጉበታችሁ ላይ ፋት እንዲቀመጥ አያደርጉም። ኮሌስትሮላችሁን አያዛቡም። የልባችሁ ደም ስር እንዲቆጣ ኢንፍሌምድ እንዲሆን አያደርጉም። ለሃርት አታክ አይዳረጓችሁም። ፋታችሁ እንዲቀልጥ፣ ጡንቻችሁ እንዲገነባ፣ እንድትታደሱ የሚያደርጓችሁ ምግቦች ናቸው። አሁን ያልኳችሁ ነገር ሳትፈጽሙ ስፖርት ብላችሁ ጂም የዓመት አትክፈሉ። ለዓመት አትክፈሉ። አንድ ሆቴል እጄ ባለፈው የዓመት ጠይቄ ነበር። ሜቢ አውርቼ ከሆነ አላውቅም እዚህ ላይ እና የዓመት 300 ሺህ ነው ያለችኝ። ተሳስቼ ካልሆነ 300 ሺህ። የአንድ ወር ውድ ነገረችኝ 60 ሺህ ምናምን አለችኝ። የሶስት ወር ከሆነ ግን ይቀንሳል አለችኝ። አይ ቲንክ 3 ወር ሲሆን 120 ሺህ ነው እንደዚህ ምናምን አለችኝ። የ6 ወር ሲሆን ደግሞ በጣም ይቀንሳል። የዓመት ሲሆን እንግዲህ በ60 ቢሆን የዓመት ወደ 700 ሺህ ሊመጣ ነውና 300 ሺህ አለችኝ። እንግዲህ በፊት ቢሆን የዛሬ 10 ዓመት ቢሆን እከፍል ነበር። እውነት ለመናገር 300 ሺህን አይደለም የዓመት ብዙ ጊዜ ከፍያለሁ። የዓመት ጂም ቤት ውስጥ እከፍል ነበር። ግን ከዓመት ውስጥ ምናልባትም አንድ ሳምንት በትክክል መሄድን አላውቅም። እኔ ሰንፌ ነው አይደለም፣ ሰውነቴ ስላልመገድኩት እምቢ ይለኝ ስለነበረ ነው። ስለዚህ ምግባችሁን ቀይሩ። ምግባችሁን ስትቀይሩ ሁሉ ነገር ይመጣል። ኤክሰርሳይዝ ይመጣል፣ ደጅ መውጣት ይመጣል፣ ወክ ማድረግ ይመጣል፣ ቆንጆ እንቅልፍ መተኛት ይመጣል። ሙዳችሁ ቆንጆ ይሆናል። መልካም ዜጋ ትሆናላችሁ። መልካም አባት፣ መልካም ሚስት፣ ልጆችም በጣም ጎበዞች ይሆናሉ፣ ታታሪ ይሆናሉ፣ ኮንሰንትሬት የሚያደርጉ ለነገ የሚያቅዱ ልጆች ይሆናሉና ለሁላችሁም ነው የሚሰራው። ይሄ የደም አይነታችሁ ጋር አይገናኝም። አትሸወዱ። ይሄ የማውራው ነገር የፋፋ ሰው ክብደት ለመቀነስ አይደለም መመገብ ያለበት፣ ለግፊት ብቻ አይደለም ወይ ለስኳር ብቻ አይደለም፣ ለሁላችሁም፣ ለታመማችሁም ላልታመማችሁም ይሰራል። ያልታመማችሁና ያልፋፋችሁ ሰዎች ቀሪ ዘመናችሁን ጤናችሁን አስጠብቃችሁ እንድትሄዱ ያግዛችኋል። የፋፋችሁትን ሰዎች ከፋት ይገላግላችኋል። ጉበታችሁ ላይ ፋት ካለ ከሱ ይገላግላችኋል። ግፊታችሁ ከፍ ያለ ከሆነ ኤሴንሻል ሃይፐርቴንሽን ነው እያወራ ያለሁት፣ ከዛ ይገላግላችኋል። ስኳር ካለ ይገላግላችኋል። ደም ስሮቻችሁ የጠበቡ ከሆነ ሃርት አታክ፣ አርቴሪያል ብሎኬጅ ወደ ልብ የሚሄደው ጫፍ ላይ ሆነ ደርሶ ከሆነ የስትሮክ ቻንሳችሁን፣ የብዙዎች ካንሰር ቻንሳችሁን በሙሉ ይገላግላችኋል። አመሰግናለሁ።